በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለሐምሌ በዛቲ ዕለት ኮነ ፍልሰተ ሥጋሆሙ ለቅዱሳን አቡቂር ወዮሐንስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተ ሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኑሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም ሄዶም የቅዱሳን የአቡቂርና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላይቱም የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳን ሥጋቸውን ተሸክመው አድርሰው በዚያ ኖሩም። በዚያም ቤተ ክርስቲያን ሰሩላቸው። በዚችም ቀን ታላቅ በዓል አደረጉ። ከሥጋዎቻቸውም ድንቆች ተአምራት ተገለጡም። አረሚያን ተሰበሰቡ። ይህንንም ድንቅ ተአምር ባዩ ጊዜ ጣዖቶቻቸው ትተው ክርስቲያን ሆኑ። በዚችም የጣዖት ቤቶ አሸዋ በለዋ ተከመረበት። ታላቅ ኮረብታም ሆነም። የቅዱሳንን ሥጋቸው ተአምራትና ለበሽተኞች ታላቅ ፈውስ ያደርጋል። ለእግዚአብሔር ምስጋና ይሁንም፣ በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የአርማንያ ልጅ የስድቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የእረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመነ ትንቢት ተናገረ፣ እንዲህም አለም። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎችን ያልቃሉ፣ የባሕር ዓሦችና በሰማይ የሚበሩ አዕዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደ ተነበየው እነዚያ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ፣ እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ፣ መንጋዎቹም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶናዊው እስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔር ስም ይጠራ ዘንድ በአንድ ሕግም ይገዙልኝ ዘንድ የአሕዛብ ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶም መስዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለከ ሶፎንያስ ክቡር ዘተነበይከ በእንተ ይሁዳ ልቀተ ኃጥአን ምድር ዘትብል ከመዝልበለ ሰናይ ምግባር እያድህን ውይይት ቤዘው ብሩር አመ መጻተ እግዚ ለተፈዳ ዘድምፃ መሪር። ዳግመኛ በዚች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 5 በዚች ቀን የክቡራን የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ዳግመኛ በዚች ቀን የ72ቱ አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛ በዚች ቀን የመላእክት አለቃ የሳቄል የባሉ መታሰቢያ ነው። አማላጅነቱ ከእኛ ጋር ለዘላለሙ ይኑር አሜን። አእላፍ ቅዱሳንን አዘክሬ ምስጋናን ያቀረብኩልህ ቅዱሳንም ዘውትር አንተን ያገለገሉ ናቸው። በደህንነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብላልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህች ጉባኤ አንድነታችንን መባረክን ባርኩ። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረድ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።